ስለ መንፈሳዊ ጥሪ በጣም አጭር የሆነ ትምህርት እንማራለን። ሰዓታችን ትንሽ ገፋ ብሏል። 1 ሰዓት አካባቢ ነው። ምናልባት ከሩቅ የመጣችሁ ልትኖሩ ስለምትችሉ እሱን ግምት ውስጥ በማስገባት አጠር ያለ ትምህርት እንደ እግዚአብሔር መልካም ፍቃድ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የሱ ቅዱስ ፍቃዱ ይሆነልን። ቃሉን በዚህ ስፍራ ላይ የተናገረው ሊቀ ሐዋርያት እየተባለ የሚጠራው ቅዱስ ጴጥሮስ ነው። ለጊዜው ቃሉ የተነገረው በጳንጦስና በገላትያ በቆጶዶቅያም በእስያም በቢታንያም ለተበተኑት መጻተኞች የተነገረ ቃል ቅዱስ ጴጥሮስ ሁለቱንም መልእክት አንደኛ ጴጥሮስንና ሁለተኛ ጴጥሮስ ተብሎ የሚታወቀውን የጻፈው ለጊዜው መጻተኛ ለነበሩት በተለያየ ሀገር ተሰደው ለነበሩት ክርስቲያኖች ነው። ይህን እንዴት አወቅን ያሉ እንደሆነ እዚሁ አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ እንዲህ ተብሎ ተመዝግቧል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቆጶዶቅያም በእስያም በቢታንያም ለተበተኑት መጻተኞች ጸጋና ሰላም ይብዛላችሁ ብሎ መልእክቱን ይጀምራል። ስለዚህ ሐዋርያው መልእክቱን አስቀድሞ የጻፈላቸው በዘመኑ በነበረው ፈተናና መከራ ምክንያት ሀገራቸውን ለቀው ቀያቸውና መንደራቸውን ትተው በተለያየ ሀገር ለተሰደዱት ክርስቲያኖች ቅዱስ ጴጥሮስ ሁለቱንም መልእክት ጽፎላቸዋል። አሁን እኛ የምንመለከተው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ በረከትን ልትወርሱ ለዚህ ተጠርታችኋልና የሚለውን ቃል አንስተን እናያል። በዚህ ርዕስ ውስጥ ሁለት ነገሮችን በዋናነት አያል። አንደኛ ማን ነው የጠራን? እሱን እናየዋል። ሁለተኛ ለምንድን ነው የተጠራ ነው? ተጠርተን ስለመጣን ማለት። እነዚህን አይቼ ትምህርቴን ቋጨዋል። ወዳጆቼ የጠራን ሁላችንን እግዚአብሔር። ምናልባት ወንድሞቻችሁ ጠርተዋችሁ ወደዚህ ጉባኤ የመጣችሁ ሰዎች ልትኖሩ ትችላላችሁ። እህቶቻችሁ ጠርተዋችሁ ወደዚህ ጉባኤ የመጣችሁ ሰዎች ልትኖሩ ትችላላችሁ። ጓደኞቻችሁ፣ ጎረቤቶቻችሁ፣ አባቶቻችሁ፣ የተለያዩ ሰዎች ጠርተዋችሁ ወደዚህ የቅድስና ስፍራ ላይ የመጣችሁ ትኖራላችሁ። በተለያየ ጸጋ ለማገልገል፣ ለመዘመር ይሆናል፣ ለመስበክ ይሆናል፣ መንፈሳዊ ጽሑፎች ለማቅረብ ይሆናል፣ በተለያየ መንገድ ቃሉን ለመስማት ይሆናል፣ ምስጋና ለማቅረብ ይሆናል። የመጣን ሰዎች እንኖራለን። የተለያዩ ሰዎች ጋብዘውን ጠርተውን እነሱ ምክንያቶች ናቸው። እኛን የጠራን እግዚአብሔር ነው። ንገሩኝ፣ ማን የጠራን አልኳችሁ? እግዚአብሔር። ሰው ምክንያት ነው፣ ጠሪው እግዚአብሔር። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 9 ላይ ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው፣ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን አይደለም ብሎ የተናገረ ቃሉን አስተውሉት። ያዳነን አለ፣ በቅዱስ አጠራሩ የጠራን አለ፣ እግዚአብሔር ነው አለ። ማን ነው አለ? እግዚአብሔር። ጠሪው እግዚአብሔር ነው፣ ሰው ምክንያት ነው። ደግሞ ሲጠራን ጽድቅ ተገኝቶብን አይደለም፣ ተመችተነው አይደለም፣
ሃይማኖት ተገኝቶብን አይደለም። በጎ ሰዎች መልካም ሰዎች ሆነን አይደለም። ይህም አለ እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ሥራችን አይደለም አለ። እንደ ሥራችን ቢሆንማ እዚህ የቅድስና ቦታ መቆም አይገባንም ነበር። እንደ ማንነታችን ቢሆን ኖሮማ እዚህ ስፍራ ላይ ቆመን ማገልገል አንችልም ነበረ። እናንተም ቁጭ ብላችሁ የእግዚአብሔርን ድምፅ መስማት አትችሉም ነበር። ግን እግዚአብሔር መሐሪ ስለሆነ ይቅር ባይ ስለሆነ በምሕረቱ ባለጸጋ ስለሆነ ሁላችንን እንዲሁ በጸጋው ጠራን። ስሙ የተመሰገነ ይሁን። ስለዚህ ማን የጠራን ሲባል ክሬዲቱን ለማንም ሰው እንዳሰጡ ጠሪው እግዚአብሔር ነው። ሰው ምክንያት የእግዚአብሔር ጥሪ ምን አይነት ጥሪ ነው ብለን ስንል በዓለም ካሉ ጥሪዎች ሁሉ የእግዚአብሔር ጥሪ የተለየ ጥሪ ነው። ታውቃላችሁ በዓለማችን ላይ ብዙ አይነት ጥሪዎች አሉ። ለምሳሌ የሰርግ ጥሪ አለ፣ የምርቃት ጥሪ አለ። ሰው ተምሮ ቁም ነገር ሲደርስ ባልንጀሮቹን ጓደኞቹን ኑ የደስታዬ ተካፋይ ሁኑ ብሎ ይጠራቸዋል። ስለዚህ በዓለማችን ላይ በርካታ አይነት ጥሪዎች አሉ። የእግዚአብሔር ጥሪ በዓለም ካሉ ጥሪዎች የተለየ ነው። ሰው ፊልም ሰርቶ ፊልሙን ሲያስመርቅ ሊጠራን ይችላል። ሰው ሲያገባ ያው የሰርግ ዕለት ሊጠራን ይችላል። ሰው ተምሮ ቁም ነገር ሲደርስ ሊጠራን ይችላል። አንዳንዶቹ ዛሬ ባህር ማዶም ሲሄዱ ለስደት ሲወጡ ማለት ነው ተሰብስበው የሚበሉ የሚጠጡ አሉ። ለዚህ የሚጠሩን ሰዎች አሉ። በዓለማችን ላይ ብዙ አይነት ጥሪዎች አሉ። የእግዚአብሔር ጥሪ አስተውሉ፣ ከነዚህ ጥሪዎች ሁሉ የተለየ ጥሪ ነው። በመጀመሪያ የእግዚአብሔር ጥሪ ሰማያዊ ጥሪ ነው። ይህንን ሐዋርያው ቅዱስ ጳውሎስ በዕብራውያን ለሚገኙት ክርስቲያኖች እንዲህ አድርጎ ጽፎላቸዋል። ዕብራውያን 3 ቁጥር 1 ጀምሮ መለከተዋል። ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ ብሎ ይጀምራል። የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱታል። አስተውሉ። ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ፣ የእግዚአብሔር ጥሪ ሰማያዊ ጥሪ ያልኳችሁ ለዚህ ነው። ምድራዊ አይደለም። የሱ ጥሪ ሰማያዊ ነው። ጊዜያዊ አይደለም፣ ዘላለማዊ ነው። ኃላፊ አይደለም፣ የማያልፍ ነው። ጠፊ አይደለም፣ የማይጠፋ ጥሪ ነው። ስለዚህ እግዚአብሔር ጥሪው ሰማያዊ ነው፣ ቅዱስ ነው፣ የከበረ ጥሪ ነው። ለምንድን ነው የጠራን እግዚአብሔር? እስኪ ለምን እንደጠራን እንመልከት። እንግዲህ የጠራን እግዚአብሔር እንደሆነ አይተናል። የእግዚአብሔር ጥሪ ሰማያዊ እንደሆነ፣ ቅዱስ እንደሆነ፣ የከበረ እንደሆነ ተመልክተናል። ለምንድን ነው የተጠራ ነው? ብዙ ሰዎች ለምን እንደተጠሩ ስለማያውቁ የእግዚአብሔርን ጥሪ የሚገፉ ሰዎች አሉ። አሁን በዚህ አካባቢ ያሉ ኦርቶዶክሳውያን በእርግጠኝነት ቁጥራቸው ይሄ ብቻ አይደለም። ጥሪው የደረሳቸው እናንተ ብቻ አይደላችሁ። በርካታዎች ጥሪ ደርሷቸዋል። እናንተ ጥሪውን አክብራችሁ በሰዓቱ ተገኝታቸዋል። አንዳንዶቹ ደግሞ የእግዚአብሔርን ጥሪ ገፍተውት አሁን እግዚአብሔር በማይከብርበት ስፍራ ላይ የሚሰበሰቡ ሰዎች አሉ። ከእግዚአብሔር ጥሪ ይልቅ የሰውን ጥሪ የሚያስቀድሙ ሰዎች አሉ። እንዴ ሰርግ እኮ በሚሰረግበት ጊዜ ካርድ ሲደርሰን ስንጠራ ጠሪ አክባሪ ነው ብለን ባል ብቻውን አይሄድም፣ ሚስቱን ይዞ ይሄዳል። ሚስት ብቻዋን አትሄድም፣ ባልዋን አንጠልጥላ ትሄዳለች። ለሰርግ ማለት ነው። ጠሪ አክባሪ ነው። የሰው ሰርግ አንበላም እያሉ ተያይዘው ይሄዳሉ።
ከእግዚአብሔር በላይ ማን ነው አንተ አክብሮ የጠራ? ለሰዎች ጥሪ ያን ያክል ክብር ከሰጠ፣ ለሰዎች ጥሪ ያን ያክል ቅድሚያ ከሰጠ፣ ለእግዚአብሔር ጥሪ የቱን ያክል ቅድሚያ መስጠት አለበት? ስለዚህ ሁላችሁ እግዚአብሔር አክብሮ ነው የጠራን። በቅዱስ ጥሪ ነው የጠራን። ሰማያዊ ጥሪ ነው የጠራን። አክብሮ ነው የጠራን። ይሄንን ጥሪ ሁልጊዜም አክብረን በዚህ የቅድስና ስፍራ ላይ መገኘት አለ። ለምንድን ነው የተጠራ ነው? የመጀመሪያ ስንል ወገኖቼ እግዚአብሔር የጠራን ሊያሳርፈን ነው የጠራ። እንዲህ እያለ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ነው ያለው። እዛ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ የተመዘገበ ቃል። እስኪ አብራችሁም በሉ፣ ተለማመዱ የእግዚአብሔርን ቃል መናገር። እናንተ በሉ እስኪ፣ አልሰማኋችሁም። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔ አሳርፋችኋል። ምን እላችኋለሁ? ስለዚህ መጀመሪያ እግዚአብሔር የጠራን ሊያሳርፈን ነው የጠራን። አመስግኑት ይሄንን አምላክ። ክብር ምስጋና ለስሙ ይሆንልን። ደካማ መሆናችንን እግዚአብሔር ያውቃል። ኃጢአት እንዳደከመን፣ የኑሮ ጉዳይ እንዳደከመን፣ በሽታ እንዳደከመን፣ ዲያብሎስና ሰራዊቱ እንዳደከሙን፣ ዓለም እንዳደከመችን እግዚአብሔር ያውቃል። ስለዚህ ከድካማችን ሊያሳርፈን ጠራን። የመጀመሪያው ጥሪ ለእረፍት ነው የተጠራ ነው። ታውቃላችሁ በዓለም ላይ እረፍት የሚባል ነገር የለም። በተለይ ዛሬ እረፍት የሚባል ነገር የለም። በገንዘባቸው ብዙዎች ማረፍ አልቻሉ። ዕውቀት ያላቸው በዕውቀታቸው ማረፍ አልቻሉ። ስልጣን ያላቸው በስልጣናቸው ማረፍ አልቻሉም። ዝና ያላቸው በዝናቸው ማረፍ አልቻሉም። ብቻ ባለን ነገር በዚህ ዘመን ማረፍ አልቻልንም። ብቸኛው ማረፊያችን አምላካችን እግዚአብሔር ነው። ስለዚህ እግዚአብሔር ሊያሳርፈን ጠራን። ሊያሳርፈን ጉባኤ ሰራልን። ሊያሳርፈን ኑ አለን። ቃሉን በመስማት ማረፍ ይቻላል። ቃሉን በመስማት መጽናናት ይቻላል። ቃሉን በመስማት እንባችን ሊታበስ ይችላል። ቃሉን በመስማት ከጭንቀት መረጋጋት ይቻላል። ቃሉን በመስማት ወገኖቼ ልባችን ደስታና ሰላም ሊሞላ ይችላል። ነብዩ ሲናገር ምን አለ? ቃል ተገኝቷል እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ የሰማሁት ቃል የልብ ደስታና ሰላም ሆነኝ ተብሎ እዛ ኤርምያስ 15 ቁጥር 16 ላይ ተመዝግቧል። ስለዚህ እግዚአብሔር በማናችንም መጨነቅ ደስተኛ አይደለም። በማናችንም እንቅልፍ ማጣት፣ በማናችንም ወገኖቼ ሐዘን እግዚአብሔር ደስተኛ አይደለም። የእግዚአብሔር ዓላማ፣ የእግዚአብሔር ፍላጎቱ እኛ ተረጋግተን ደስተኞች ሆነን ሰላማዊ ሆነን እንድንኖር ነው የእግዚአብሔር ዓላማ። ስለዚህ ባካችሁ እረፍት ያለበትን ቦታ የት እንደሆነ እንወቅ። ሰላም ያለበትን ቦታ የት እንደሆነ ለይተን እንወቀው። ሺህ ዓለም በፍጹም እኛን ልታሳርፈን አትችልም። ትዝ ይላችሁ እንደሆነ በዮሐንስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ የተመዘገበ አንድ ታሪክ አለ። ታሪኩን መተረክ ፈልጌ አይደለም፣ አንድ የምፈልገው ቃል አለ። እሱም ባጭሩ አየዋል። ያቺ ሳምራዊቷ ሴት ውሃ ልትቀዳ እንስራ ተሸክማ ወደ ምንጭ ወረደች። እዛ ምንጩ ጋር ስትደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጭ ብሎ አገኘችው። ለንግግር መግቢያ ውሃ ጠጭኝ አላት። ሴቲቱ ምንድን ነው ያለችው? አንተ ሲያዩ አይሁዳዊ ትመስላለህ፣ ሳምራዊት ከመሆነዋ ከኔ ውሃ እንዴት ትለምናለህ አለች። ክርስቶስ ምን አላት? የእግዚአብሔርን ስጦታ ውሃ ጠጭኝ የሚልሽ ማ መሆኑን ብታቂ ኖሮ አንቺ ትለምኝው ነበረ፣ የሕይወትን ውሃ ይሰጥሽ ነበር አላት። ሴቲቱ መልሳ እንዴ ያለችው፣ ጉድጓዱ ጥልቅ ነው፣ እጅ ላይ መቅጃ የለም። ይሄ የምትለውን ውሃ ከወዴት ታገኘዋለህ? በውኑ ይህንን የጉድጓድ ውሃ ከሰጠን ከአባታችን ከያዕቆብ አንተ ትበልጣለህን? እሱም ልጆቹም ከብቶቹም ከዚህ የጉድጓድ ውሃ ጠጥተዋል አለችው ይላል።
ከዚህ ቀጥሎ ኢየሱስ ክርስቶስ የምፈልገውን ቃል ለሴቲቱ ነገራት። እንደዚህ አላት፣ ከዚህ ውሃ የሚጠጣ ዳግመኛ ይጠማል አላት። እኔ ከምሰጠው ውሃ የሚጠጣ ሰው ግን ዳግመኛ አይጠማም፣ እንደውም የሕይወት ውሃ ምንጭ ከሆዱ ይፈልቃል አላት። ቃሉን አስተውሉት። ከዚህ ውሃ የሚጠጣ ዳግመኛ ይጠማል። ምን ማለት ነው? ከዚች ዓለም የሚገኘው ነገር ዳግመኛ ያስጠማል። ከዚች ዓለም የሚገኘው ረፍት፣ ከዚች ዓለም የሚገኘው ሰላም፣ ከዚች ዓለም የሚገኘው ደስታ ዳግመኛ ያስጠማል። በፍጹም እቺ ዓለም እኛን ማሳረፍ አትችልም። አንዳንድ ሰዎች በመብልና በመጠጣት በመዝናናት ከአንድ 5 ስታር ሆቴል ወደ ሌላ 5 ስታር ሆቴል በመቀያየር ሰላም የሚገኝ ረፍት የሚገኝ ደስታ የሚገኝ መስሏቸዋል። ከዚህ ተነስቶ አውሮፓ በመሄድ ሰላም ደስታ የሚገኝ ይመስላቸዋል። እዛ ሄደው ግን የፈለጉትን ሰላም ረፍት ደስታ ማግኘት አልቻሉም። ተጭነው እንደገና መጥተዋል። ነፍሳችን በእግዚአብሔር አስቀድማ ካላረፈች በምንም ነገር ማረፍ አንችልም። ስለዚህ እግዚአብሔር የጠራን በቁስላችን ላይ ጥዝጣዜ ሊጨምርብን አይደለም። በእንቅርት ላይ ጆሮ ደግፍ ሊሆንብን አይችልም። ሸክም ሊጭንብን አይደለም። ሊያስጨንቀን አይደለም። ወገኖቼ እግዚአብሔር የጠራን ሊያሳርፈን የጠራን። አሁንም በቃሉ መሰረት ደካማንን ዓለም ስላደከመችን ኑሮ ስላደከመን የተለያዩ ነገሮች ምን ሰማቸውና ምናያቸው ስላደከሙን አምላካችን እግዚአብሔር በቃሉ ሁላችንን ያሳርፈን። ስለዚህ የተጠራ ነው ለእረፍት ነው። መጽሐፍ እረፉ እኔም አምላካችሁ እግዚአብሔር እንደሆንኩኝ እወቁ ተብሎ ተጽፏል። እዛ መዝሙር 45 ቁጥር 10 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉት። እረፉ እኔም አምላካችሁ እግዚአብሔር እንደሆንኩኝ እወቁ ነው ያለ። ይሄን ነው ማወቅ ያለን። የሚያሳርፈው እግዚአብሔር፣ የሚያሳርፈው አምላካችን። ምንም ላይኖረን ይችላል። እግዚአብሔር ካለን ሰላም አለን። ምንም ላይኖረን ይችላል። እግዚአብሔር ካለን በሕይወታችን ደስተኞች ነን። ደግሞ ብዙ ነገር ኖሮን እግዚአብሔር ከሌለን ቃሉ ከሌለን ከቤቱ የምንርቅ ከሆነ ከቤቱ የምንጠፋ ከሆነ ደስተኛ መሆን አንችልም። ሰላማዊ መሆን አንችልም። ረፍት የሚባል ሊኖረንም አይችልም። አምላካችን እግዚአብሔር ረፍት፣ ሰላም፣ ደስታ ካለበት ቤት ሁላችንን በቸርነቱ አያውጣን። አንድ ተናግሬ ትምህርቴን ጠቀልለዋል። ሁለተኛ እግዚአብሔር የጠራን ለበረከት ነው። በረከትን ሊያወርሰን ነው። ርዕሳችን በረከትን ልትወርሱ ለዚህ ተጠርታችኋልና ሚል። ስለዚህ ሁለተኛ እግዚአብሔር ለምንድን ነው የጠራን ስንል ርዕሱ እንደሚናገር በረከትን ሊያወርሰን ጠርቶናል። የሥጋም በረከት የነፍስም በረከት ሊሰጠን። ዛሬ እንደምታውቁት ከብዙዎቻችን በረከት የራቀበት ጊዜ ነው። ርቆናል። በረከት ብዙዎቻችን ርቆናል። ከማያምኑት ብቻ ሳይሆን ከምናምነው ከኛ ከአንዳንዶቻችን በረከት የሚባል የለም። ምንድነው በረከት ማለት? መባረክ ማለት ምን ማለት ነው? አሁን ብዙ ሰዎች መባረክ የሚመስላቸው ብዙ ቆርቆሮ መኪና ቤት ውስጥ ማሰለፍ ይመስላቸዋል። አይደለም። ምንድነው መባረክ ማለት? 10 ቤት ውስጥ ከተማ ውስጥ መኖር ነው? የ10 ካርታ ተሸክሞ መዞር ነው መባረክ? አይደለም። ምንድነው መባረክ የሚመስላቸው? አሕዛብ በተባረኩበት መባረክ ነው እንደ ክርስትና? አይደለም። እሱ ለእግዚአብሔር ቁም ነገሩ አይደለም። የውላችሁ መባረክ ማለት ባለን ነገር ደስተኛ ሆኖ መኖር ማለት። ምንም ነገር ይኖራቸው ይውላችሁ 10 ብርም ኪስ ውስጥ ይኖር 10,000 ብርም ይኖር የተባረክ እንደሆነ ሰላም ተመሳሳይ ነው። ስለዚህ እግዚአብሔር ባርኮኛል የሚባለው ብዙ ልጅ በመውለድ ብዙ ንብረት ስለያዝን ገንዘባችን ባንክ ቤቱን ስላጨናነቀው አይደለም። መባረክ እንደሱ አይደለም። እንደዛማ እንዳንል በዛ በዘፍጥረት 32 ቁጥር 26 ጀምሮ ስናነብ አንድ ታሪክ ተመዝግቧል። የያዕቆብ ታሪክ። ያዕቆብ አንድ ቀን እግዚአብሔር በሌሊት በሰው አምሳል ተገለጠለት።
ሲታገሉ አደሩ። ልክ ሊነጋጋ ሲል በሰው አምሳል ለያዕቆብ የተገለጠ እግዚአብሔር እንዲህ አለው ያዕቆብን፣ እነሆ ሊነጋጋ አቀላልቷልና እባክህ ልሂድ ልቀቀኝ አለው። ምንድን ነበር ያዕቆብ ያለው? ካልባረከኝ ምን አልልህም አልለቅህም አለ። እስኪ ካልባረከኝ ምን አልለቅህም። አሁን ያዕቆብ ካልባረከኝ አልለቅህም ሲል ሀብት የለውም ንብረት የለውም እንዳይመስላችሁ። በዚያን ዘመን ባለ ጸጋ የሚባለው ሰው አስመጭና ላኪ የሆነ አይደለም። ብዙ እንስሳ ያለው፣ ብዙ በጎች፣ ብዙ ላሞች፣ ብዙ ከብቶች ያሉት ነው። ሞልቶታል ያዕቆብ። ይሄ ያለው ግን ምን አለ? ካልባረከኝ አልለቅህም። ምን ማለቱ ነው? ገንዘብ ስጠኝ ማለቱ አይደለም። ካልባረከኝ አልለቅህም ሲል ከብቶች፣ እንስሳቶች፣ ብርና ወርቅ ስጠኝ ማለቱ አይደለም። ባለኝ ነገር አንተን እያመሰገንኩ ደስተኛ ሆኜ እንድኖር አድርገኝ ማለቱ ነው። ስለዚህ እግዚአብሔር የጠራን ለበረከት ነው ሲባል በጉድለትም በሙላትም በማግኘትም በማጣትም ሁልጊዜ ደስተኛ ሆነን ተመስገን ብለን መኖርን እንድንለማመድ እንዲያደርገን ነው። ለበረከት ነው የተጠራ ነው ማለት ይሄ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ይህን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መጉደልን አውቃለሁ፣ መሙላትን አውቃለሁ፣ ከፍታን አውቃለሁ፣ ዝቅታን አውቃለሁ፣ ሐዘንን አውቃለሁ፣ ደስታን አውቃለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ። ፊልጵስዩስ ምዕራፍ 4 ቁጥር 11 ላይ የተመዘገበ እግዚአብሔር ቃሉን አስተውሉ። ይህንን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። መባረክ ማለት የምኖርበት ኑሮ ይበቃኛል ማለትን መማር ነው። ኑሮዬ ይበቃኛል ማለትን እንድንለምድ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ስለዚህ እግዚአብሔር የጠራን እንዳትረሱ፣ መጀመሪያ ሊያሳርፈን ነው። ሁለተኛ ለበረከት ነው የጠራን። ለበረከት ሲባል ደግሞ በምድራዊ በረከት ብቻ ሊባርከን አይደል። እሱም ያስፈልገን ከሆነ ምንም ያሳጣን ምንም ያጎድልብን ነገር የለም። ግን በመንፈሳዊ በረከት ሊባርከን ነው የጠራን። ምንድነው ያለው ቅዱስ ጳውሎስ? በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይመስገን አለ። ቃሉን አስተውሉት። በሰማያዊ ስፍራ በመንፈሳዊ በረከት የባረከን አምላካችን እግዚአብሔር ስሙ ይመስገናል። ስለዚህ ክርስቲያን የሚጨነቀው በምድራዊ በረከት ለመባረክ ብቻ አይደለም። እሱማ አሕዛብም ይባረካል፣ እግዚአብሔርን ማያውቁትም ይባረካል። ነገ እንሞታለን እንብላ እንጠጣ የሚሉትም እሱም በረከትማ ይባረካል። ክርስቲያን መጨነቅ መለመን ያለበት በሰማያዊ ስፍራ በመንፈሳዊ በረከት እንዲባረክ። ለበረከት ነው የተጠራ ነው ማለት ለሰማያዊው በረከት በመንፈሳዊ በረከት ሊባርከን ጠራን ማለት ነው። አንድ ቃል አንብቤ ትምህርቴን ተቀልላለሁ። በዚህ በአንደኛ ዜና መዋዕል ምዕራፍ 4 ቁጥር 9 ላይ የተመዘገበውን ቃል አይቼ ትምህርቴን ቋጨዋል። አንድ ያቤጽ ስለሚባል ሰው ነው ማነበላችሁ። ያቤጽ ማለት የጣር ልጅ የጋር ልጅ በጭንቅ የተወለደ ልጅ ማለት ነው። በጣም የጸለየው አንድ ጸሎት አለ። ስለ በረከት ስናነሳ ለይተን የማንተው ሰው ነው። በእውነት ይህን ጸሎት ሁላችንም ይዘነው በቃላችን ብንጸልይ እንባረካለን። አንደኛ ዜና መዋዕል ምዕራፍ 4 ቁጥር 9 ላይ እንደዚህ ይላል። እናቱም በጣር ወልጄዋለሁና ብላ ስትል ስሙን ያቤጽ ብላ ጠራችው ይልና ያቤጽም እንደዚህ ብሎ ጸለየ ይላል። እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋራ ትሆን፣
እንዳያሳዝነኝ ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። ስሙ የተመሰገነ ይሁን። ጸሎቱን አስተውሉት፣ ልመናውን አስተውሉት። አቤቱ እባክህ መባረክን ባርከኝ፣ አገሬንም አስፋ፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝ ከክፋት ጠብቀኝ ብሎ የእስራኤል አምላክ እግዚአብሔርን ጠራ። እግዚአብሔርም የለመነውን ሰማው ነው የሚለው። ሁሉን የያዘ ጸሎት፣ እግዚአብሔርን ያስደሰተ ጸሎት፣ ቅድመ እግዚአብሔር የደረሰ ጸሎት፣ ግዳጁን የፈጸመ ጸሎት ነው ያቤጽ የተባለው ሰው የጸለየው ጸሎት። እባክህ መባረክን ባርከኝ አለ። ያቤጽን የባረከ አምላክ ሁላችንን በቸርነቱ ይባርከን። በመንፈሳዊ በረከት እግዚአብሔር ሁላችንን ይባርከን። በረከትን ልትወርሱ ለዚህ ተጠርታችኋል። እንግዲህ ጉባኤው ነገም ከነገ ወዲያም ይቀጥላል። ላልሰሙት ወንድሞቻችሁና እህቶቻችሁ መልእክቱን በማስተላለፍ የመጣችሁ ጉባኤውን እንድትሳተፉ እግረ መንገድ እኛም መልእክታችንን ማስተላለፍ እንፈልጋለን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳል።